በዚህ ሰዓት በዚህ መልኩ እንድንገናኝ ስላደረግከን ስለሰበሰብከን ስለጠራህን ክብር ምስጋና ውዳሴ ለአንተ ይሁንልን። ጌታ ሆይ እንደጠራህን እንደሰበሰብከን ሁሉ ደግሞ እዚህ ስንመጣ የውስጣችን መሻት የውስጣችን ጉድለት አንተ ታውቃለህና እንደጠራህን ሁሉ ጥያቄያችን ሸክማችንና የተሰበረ ህይወታችን ጠግነህ ሸክማችን አውርደህ ወደ ቤታችን ስንሄድ ሰላም ይዘን በሰላም ተጎናጽፈን ህይወታችን ተጠግኖ ድኖ ያገኙን ሁሉ ከኛ ሰላም የሚያገኙበት ህይወት እንድሰጠን ፈቃድ ይሁንልን። ይሄን እንድታደርግልን ጊዜና ቦታውን አሳልፈን ላንተ እንሰጣለን። አሜን። ተከበራችሁ ካህናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር ቸር አምላክ ነው። ስለ ቸርነቱ ሁልጊዜ ምስጋና እናቀርባለን፣ ክብር ለሱ እንሰጣለን። እንደገና ስለሚያስፈልገንም ደግሞ እንለምናለን። ስለምንፈልገው ሳይሆን ስለሚያስፈልገን ነው የምንለምነው። እኛ በምንፈልገውና በሚያስፈልገን መካከል ልዩነት አለ። ስለዚህ እግዚአብሔር እኛ የምንፈልገውን ሳይሆን ለእኛ የሚያስፈልገንን እንዲሰጠን እንለምናለን። ለምናመሰገን በሰላምታ ልውውጥ እግዚአብሔር እናመሰግናለን። እንደምን አደራችሁ? አይ ገብቶኛል። ስለመሸ ነው እንደምን ዋላችሁ ማለት ይኖርብኛል። እንደምን ዋላችሁ? አሁንም ደክማችኋል። እንደምን ዋላችሁ? ደህና ዋላችሁ? አንድ ሰው ብቻ ነው የሚሰማው። እስቲ አንድ እዚህ እጃችሁን እንትን በሉት። እስቲ እጃችሁን ቁሙ፣ እንደውም ቁሙ፣ ሁላችሁም ቁሙ እንደዚህ እና ተንጠራሩ። እና በመጣገባችሁ ያለውን ሰው እንደምን ዋልክ እንደምን አደርክ በሉ እስቲ። እንደሱ በቃ ቁጭ በሉ። አሁን ቁጭ በሉ። እንደምን አላችሁ? ትንሽ ረጅም ሰዓት ነውና የቆያችሁት ይገባኛል። ያው ኒውዮርክ ነው እኔ የኖርኩት። የኒውዮርክ ሰዎች ረጅም ሰዓት አንወድም። እንዲያውም እቀልዳለሁ በአገሩ ሰር ኒውዮርኮች ጉድ ሞርኒንግ ስለሚረዝምልን ሀይ ነው የሚሉት ላይ ያልኩኝ። ጉድ ሞርኒንግ ረጅም ስለሆነ ሀይ ይላሉ ኒውዮርኮች ይላሉ። እውነት ነው አይደል? ኒውዮርክ የምትሰሩ ታውቃላችሁ። ይሄን ተጣደቡ። እንዴት አላችሁ? እንዴት ከረማችሁ? አዎ መቼም እግዚአብሔር ሰዎችን እነሱ በፈለጉት ሳይሆን እግዚአብሔር በፈቀደው እግዚአብሔር ባዘዘው እግዚአብሔር በወሰነው ነው የሚያሳድረው የሚያውለው። እና እኔ እዚህ ሀገር ብዙ ጊዜ ኑር ያለው ኒውዮርክ እና አሁን እንግዲህ በሌላ ሀገር ነው እየዞርኩ ያለሁት። ለነገሩ የት እንደምኖርም አላውቅም። ብዙውን ሰዓት በአውሮፕላን ላይ ነው የምውለው እና በየሀገሩ ዞራለሁ። ዛሬ እንግዲህ እዚህ መጣሁ። ትናንት ኦሃዮ ነበርኩኝ። ፍላይት የዘግይቶ ሳያስተኛኝ ነው ያደረ። አንዳንድ ጊዜ እንዲህ አይነት ነገር አለ። ዙረት የሚያስቸግረው አንዳንድ ጊዜ በእንደዚህ ጊዜ ነው። ስለዚህ የዛሬ ዓመት እዚህ ነበርን። ቀሲስም ሁላችሁም እዚህ ነበሩት በሙሉ ነበርን። ምን ይባላል በሀገራችን ምረቃን ሳይለያየን የዛሬ ዓመት ያድርሰን ይላል እና ሳንለያይ ዛሬ ስለደረስን ክብርና ምስጋና ለእሱ ይሁን። ምን ያህል ደቂቃ እንዳለኝ አላውቅም። ያው እንዳልኳችሁ ኒውዮርክ ስለኖርኩ ከሰዓት ጋር ብዙ ጊዜ እታገላለሁ። በሰዓት ገንዘብ ባላገኝም ሰዓት አከብራለሁ እና ብዙ ነገር አሰብኩ ትምህርት ለመስጠት እና የትኛው ነው የሚሻል እያልኩ ሳስብ ምን አለ አትጨነቁ ስለሚል ብንማርስ አልኩኝ እና መጽሐፍ ቅዱስ ይሄ ሰሞን ደግሞ ይሄ የጽጌ እና የዚህ የእመቤታችን ስደት በዚህ በጭንቀት ዙሪያ በምን ዙሪያ ሰዎች እንድንማር መጽሐፍ ቅዱስ የሰጠን ሐሳብ ነው ያለው እና በሱ እንነጋገራለን። አስቀድማችሁ ጽድቅና መንግስቱን ፈልጉ ሌላው ይጨመርላችኋል የሚል ነው ርዕሴ እና ማነበው በማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ ጀምሮ ነው ማነበው። በዚያ ተነስቼ ትንሽ እንወያያለን። መቼም ይሄ ዘመን የማያስጨንቀው ሰው ያለ አይመስለኝም። መነኩሴዎች እንኳን አንዳንድ እንደዚህ ስትረስ ውስጥ እንገባለን። ለምን እንደሆነ ባላቅም አንድ ጊዜ ይሁን አንገቴን ያዘኝ ምናምን ስላቸው ወይዘሮ አምሳላ ስትረስ ይሆናል አሉ። ስትረስ ምንድነው ስሉ ጭንቀት እና ከየት እንደመጣ አላቅም እንደዚህ አይነት እንትን አለና በዚህ ውስጥ ነው ሁላችንም ያለ ነው። በዚህ በጭንቀት ውስጥ ነው ሁላችንም ያለ ነው። ለምን እንደምንጨነቅ ራሱ አናቅም። አንዳንድ ጊዜ ሲበዛብን እንጨነቃለን፣ ሌላ ጊዜ ሲያንሰን እንጨነቃለን። አንዳንድ ጊዜ በሌሎች እንጨነቃለን፣ ሌላ ጊዜ በራሳችን እንጨነቃለን። እና እንዲህ ያለ መጽሐፉ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ።
ይህንን ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን ጽድቅ መንግሥቱንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለክፋቱ ቀኑ ይበቃዋል ነው የሚለው። እና የነበብኩላችሁ የት ነው ያልኳችሁ? ማቴዎስ 6:31 ጀምሮ ነው። ቤታችሁ ዳችሁ ማንቡት። እና ይህንን ሳስብ የሰው የጭንቀት ምንጭ ምንድን ነው የሚል ላይ ጥያቄ ጠየቁ። ምንድን ነው የሰው ልጅ የሚጨነቀው? ክርስቶስ እነዚህን በገሊላ የሚኖሩ ድሆች ናቸው። በገሊላ ይህን ትምህርት ይማሩ የነበሩት። ይሄ ትምህርት የተራራው ስብከት ይባላል። የቅድም የሰበከ ልጅ በጣም ኃይለኛ ልጅ ነው በእውነት። እሱን ልጅ በየሳምንቱ አሰብኩትና ስሙት። በጣም የሚገርም ስብከት ነው የሰጠን እና እዚያው ጋር አብሮ የሚሄድ ነገር ነው ይሄም። እና እነዚህ የተራራው ስብከት እየተባለ እንትን የሚለችን ነገር ትጠርግልኝ። የተራራው ትምህርት ስብከት እየተባለ የሚነገረው ወይም ደግሞ በእኛ አንቀጸ ብፁዓን የማቴዎስ ወንጌል ምዕራፍ 5 ጀምሮ 5፣ 6 እና 7 ናቸው። እነዚህ ወርቃማው የወንጌል ትምህርት ይባላሉ። በእነዚህ ውስጥ አንደኛው ይሄ ነው፣ ምዕራፍ 6 ነው። እና በዚህ ምዕራፍ ውስጥ ብዙ ሰዎች ተሰብስበዋል እና ብዙ የህይወት ገጠመኞች ሁሉ ተጠቅሰዋል። አንደኛው መብል መጠጥና ልብስ ነው አንደኛው የተጠቀሰው። አሁን እዚህ ሀገር ለምንኖር ሰዎች ለምንድን ነው ምግብና ልብስ ጭንቀት የሚሆነው ብለን ልናስብ እንችላለን። ይሄ አሜሪካ ስለሆነ ነው። ነገር ግን ዛሬ በሶስተኛው ዓለም ብትሄዱ ይሄ ጭንቀት በሰዎች ልጆች አለ። ምሳውን በልቶ ራቱን መድገም የማይችል እንዲያውም ምሳም ቁርስም ምንም ነገር የሌለው ሰው አለ። ለምንድን ነው የማይጨነቀው? ጨነቅ አለበት። አዎ ለምግብ ሰው መጨነቅ አለበት። ለልብስስ ለምን አይጨነቅም? እዚያ ሀገር ለመምረጥ ይጨነቃሉ። ልብስ ለመምረጥ በየቀኑ ሴል እየገዛችሁ አንዱን ለብሳችሁ ሳጨርሱት ሌላ ሴል ሲወጣ እየገዛችሁ ከምን ልጣለውም የምንል ሰዎች እንዳለን እናውቃለን። አንድ ቀን እኔ ቤት መጡና የኔ ልጆች እነዚህ ኒውዮርክ በነበርኩ ጊዜ አዩ ብዙ ነገር ያዩት ምንድነው? ካልሲ ነው። በጣም ብዙ ካልሲ ያዩ። አባ የካልሲ ሱቅ መክፈት አለብህ አሉ። እውነት ነው። እንዲህ አይነት ጭንቀትም አለ። ምን ልልበስ ሳይሆን የትኛውን ልልበስ ዓለም ይጨነቃል። በእንደዚህም ጭንቀት አለ። የትኛውን ልምረጥ? ገበያ ሄዳችሁ ገንዘብ ይዛችሁ እንኳን መርጣችሁ የምትገዙት የሚያስጨንቀን ሰዎች እንዳለን እናውቃለን። እና ይሄ ሁሉ ጭንቀት ግን ከምን መጣ ነው ጥያቄው። የዚህ ሁሉ ጭንቀት ምንጭ ምንድነው ስንል የዚህ ሁሉ ጭንቀት ምንጭ ነገ ነው። እና ደግሞ ከዚህም ጋር መጀመሪያ መቅደም የሚገባው ነገር አለመቅደም ነው የዚህ ሁሉ የጭንቅ ምንጨት። አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል። ማንን አስቀድሙ? ሁላችሁም ጽድቅና መንግስቱን። እንግዲህ የሰው ልጅ ክፍተት አለ ማለት ነው። የህይወት ክፍተት አለ ማለት ነው። ያልጠግባይነት ገንዘብ እያለ ለገንዘብ የሚሳሳው ሰው ለምንድን ነው? ልብስ እያለ ሌላ ልብስ የሚገዛው ለምንድን ነው? አንድ ጸሐፊ ምን አለ? እሱ ሴቶች ነው ያለ። እኔ ግን ፖለቲካ ስለሚሆን እሱን አይደለውም። ሰዎች ራሳቸውን ባይወዱ ኑሮ የምዕራቡ ዓለም ኢኮኖሚ ይወድቅ ነበር አለ። ለምን ቢባል ሰዎች ራሳቸውን ለማሳመር በሚያደርጉት ጥረት ውስጥ 24 ሰዓት መከራቸውን ሲያወራሉ። እንዲያውም እናንተ ተጨንቆ ማን ነው ጸጉሩን ወደ ነጭ ጥቁሩን ወደ ነጭ መቀየር የሚቻለው ማን አለ የሚባል ነገር ብሏል ይላል ይሄ ወንጌሉ። አሁን ይቻላል። ይሄ ሁሉ እንዲያውም ጸጉረ በራም የማይሆነው ሰው ጸጉር እየገዛ እየለጠፈበት ነው፣ ሞልቷል። ችግር የለም፣ ማሳመር ይቻላል። ግን ያ ሪሊ የነዚያ ሰዎች ናቸው ወይ ነው ጥያቄው። ያ ነገር የእናንተ ነው ወይ? ያ የተለጠፈው ነገር የራስ ማንነት ነው ወይ ነው ጥያቄው። ያ ከጭንቀት የመጣ ነገር ነው። ያ አላምርም ራስ ከመጥላት ውስጥ የመጣ ነገር ነው። የራስ መጥላት ደግሞ የሚመጣው የውስጥ ባዶነት ነው። እኔ ጋር ናቸው ወገኖች? እየተሰማችሁ ነው? እዚህ ላይ እንዲህ እያደረጋችሁ ያላችሁን ሰዎች እየተሳደብኩ አይደለም። ፖለቲካ እንደሆነም ይገባኛል አንዳንድ ጊዜ የዚህ አይነት ችግር እንዳለ። ነገር ግን የት ላይ ነው ችግሩ?
ችግሩ የት ላይ ነው? ክርስቶስ በዚያ ዘመን የነበሩ ሰዎች ምግብ እንደሚቸግራቸው ያውቃል። ዛሬ ኢትዮጵያ ይህንን ስብከት ቢሰብክ አንድ ሰው ሞኝ ነህ ታዲያ ምግብ ካልፈለኩ ምግብ ካላስጨንቀኝ ማን ያስጨንቀኛል ይላል። ልክ ነው። ነገር ግን የሰው ልጅ ህይወት እሱ ነው ወይ ነው ጥያቄው። እሱ ነው። ሰው ህይወቱ የተመሰረተው በሱ ላይ ነው ወይ? በሱ ላይ ካልተመሰረተ ምንድነው የጭንቀታችንስ ዋና ነገር ምንድነው? በነገራችን ላይ ጭንቀቶቻችን ከሶስት ቦታ ነው የሚመጡት። በትናንት ጸጸት ላይ፣ በነገ ፍርሃት ላይ፣ በዛሬ አለማስተዋል ላይ ይታያቸዋል። በትናንት ጸጸት፣ በነገ ፍርሃት፣ በዛሬ አለማስተዋል። እነዚህ ናቸው የጭንቀታችን ምንጮች። በትናንት ጸጸት የምንለው ነገር ሁላችሁ እዚህ ያላችሁ ትናንት ስለበደላችሁ ሰዎች ስታስቡ ትውላላችሁ። ትናንት ስለተጣላችሁ፣ ትናንት ስላመለጣችሁ ገበያ እንኳን ትጨነቃላችሁ። ትናንት ስላመለጣችሁ ትምህርት እንኳን ትጨነቃላችሁ። ትናንት ስላመለጣችሁ ስራ እንኳን ትጨነቃላችሁ። ትናንት ስላለፈ ነገር ትጨነቃላችሁ። ትናንት ግን አልፏል፣ አታገኙትም። ታሪክ ነው በቃ። ምንም ልናደርገው አንችልም። ትናንት ሰውን አስቀይመናል፣ አልፏል። አማራጩ ዛሬ ያንን ሰው ይቅር ማለት ነው። ከኔ ጋር ናችሁ? ስለዚህ የትናንት ጸጸት አይለወጥም። እኛ ኢትዮጵያውያን ችግራችን ይሄ ነው። ስንገናኝ ሁልጊዜ እንዲህ አድርገኝ። ትናንትና እዚያ ስብሰባ ላይ አንድ ሰው አገኘው እና በድሎኛል ብዬ አስባለሁ በውስጤ ማለት ነው። እና እንደው አባ እንደዚህ ሆነ አንተ ያን ጊዜ እንዲህ አድርገኝ ፈዞ ዝም አለ ሰውዬው። እና ምን ላድርጋል? ምንም ኦልሬዲ አልፏል ያ ነገር። የዛሬ 5 ዓመት ነው ያ ነገር የተከናወነው። ምን ሊያደርግ ግን ይዤ አሁንም ቢሆን ሰውየውን በውስጤ መከራን እያየሁበት ነው። ትዝ ይለኛል አንድ ልጅ አንድ ቀን ደወለችና አባ የወንድሜን ሚስት ይቅር ልላት ፈልጌ ሄድኩኝ ቤቷ አለች። እና አሁን እንዴት ልበላት? ቆይ መጀመሪያ ለምንድን ነው ይቅር የምትያት? እንዲያው አስቀይማኝ። ማስቀየምሽን እንዴት አወቅሽ? እስቲ የት ላይ ነው የምታገኘት? ቤተክርስቲያን ስሄድ ከፊቴ፣ መኪና ስነዳ ከፊቴ፣ ከስራ ቦታ ከፊቴ፣ ቤተክርስቲያን ስሄድ ስጸልይ ፊቴ። ተሸክማ ነው እሷ መከራውን የምታየው። እሷ ግን ረስተው ሊሆን ይችላል። ይሄ ለዚች ልጅ ሰላም ነስቷታል። በትናንት ጸጸት ላይ ራስን መጣል አንደኛው ይሄ ነው። በነገ ፍርሃት ላይ ስለሆን ዛሬን አናስተውልም። ስለዚህ በነገ ፍርሃት ላይ ለተቀመጡ ሰዎች ዛሬ በትናንት ጸጸት ብዙ አልናገርም። በነገ ፍርሃት ላይ ትንሽ እናገርና ከዚያ እንዴት ነው ዛሬን በነገ ፍርሃት ሳንጠመድ ዛሬን እንዴት እንኑር በሚል ወደ 4 ነጥቦች እነግራቸዋለሁ። ብዙ ነገር አለ ግን አጠር ላደርግ እፈልጋለሁ። የመጀመሪያው ነገር በነገ ፍርሃት ላይ ገንዘቤ ቢያልቅ ምን ይወጣኛል አለቀልኝ ለምንል፣ ምንም ነገር ባይኖረኝ፣ መኪና ኢንሹራንስ ቢጥለኝ፣ ስራ ብባረር፣ ገንዘቤ ቢያልቅ፣ ምንም ነገር ባይኖረኝ ምን ሆናለሁ ለምንል ሰዎች እግዚአብሔር ተስፋ ሰጥቷል። ክብርና ምስጋና ለእሱ ይሁን። እንዲህ አለ ጌታ፣ አካሄዳችሁ ገንዘብን ያለ መውደድ ይሁን። ያለ ገንዘብ ይሁን አይደለም እያለ ያለ። እኔ እንደዚህ ላይ ተስፈንጣሪ አይደለሁም። ገንዘብን ያለ መውደድ ይሁን። ገንዘብን ያለ መውደድ ይሁን አካሄዳችሁ ገንዘብን ያለ መውደድ ይሁን። ያላችሁም ይብቃችሁ። እናገራለሁ። ያላችሁ ሁላችሁም በሉት። እስቲ እንደገና ጀምሩት። እስቲ ወደ ውስጣችሁ ተመልከቱ። ስንት አለኝ በሉ። ወደ ውስጣችሁ ተመልከቱ። ምን አለኝ በሉ። ራሳችሁን ጠይቁ። ምን አለ መጽሐፉ? ያላችሁ ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም። ሰው ምን ያደርገኛል እላለሁ እንላለን። ክብርና ምስጋና ለሱ። ይሄ ነው ዋስትናው። አስቀድሞ ጽድቁንና መንግስቱን ያሰበ ክርስቲያን አምላኬ አለ አትስራ እያለ አይደለም። ስራችሁን በአግባብ ስሩ፣ ገንዘባችሁን በአግባብ ያዙ፣ አታባክኑ፣ ስጡ። የሰጠ አይደይም ያባከነ እንጂ። ገብታችኋል የምለው ነገር? ሰው ሰጥቶ አጣ ሲባል ሰምታችሁ ታውቃላችሁ?
እኔ ሰምቼ አላውቅም። እኔ እንኳን የመጨረሻው ነዳይ ድሃ ሰጥቼ አላውቅም። የሰጠ ሰው አጥቶ አይታችሁ ታውቃላችሁ? የሚነግረኝ ታሪክ የሰጠ ሰው ያባከነ ሰው ነው የሚያጣ። ማባከንና መስጠት የተለያዩ ነገሮች ናቸው። ስለዚህ ምን አለ? አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ። ስለዚህ ነገ ምን እበላለሁ ከምትል እስቲ ዛሬ ያለህን ሐሳብ እያለ ነው መጽሐፍ ቅዱስ። ነገ ምን እለብሳለሁ ሳትል እስቲ ዛሬ ምንድነው የምትሉት? የልብስ ማስቀመጫውን ክሎዚት ነው የምትል፣ ቁምሳጥን ነው ክሎዚት ነው። ኢትዮጵያ ቁምሳጥን ነው፣ እዚህ ሀገር ምንድነው የሚባለው? ክሎዚት ማለት ያን እዩት። ሌላ ከመግዛታችሁ በፊት፣ ሴል ከመሄዳችሁ በፊት፣ የማይለበስ ነገር ከማየታችሁ በፊት፣ የሌላ ሰው ከማየታችሁ በፊት የራሳችሁን እዩት፣ ውስጣችሁን እዩት። ያለኝ ይበቃኛል፣ አልለቅህም፣ አልተውህም ብሏል ጌታ። እያነበብኩላችሁ ያለችው ዕብራውያን 13 ነው። በዚህ ላይ ተጨንቀው ማን ይጠብቀኛል፣ ማን አለኝ የምንል ሰዎች እንኖር ይሆናል። አዎ ብዙዎቻችን የሰው ማጣት ችግር አለብን። ጓደኞች ካዱን፣ ባልንጀሮች የጠሉን፣ ሌላው ቀርቶ የኑሮ ጓደኞቻችን እንኳን የከዱን የምንላቸው ይኖራል። በዚህ ጊዜ ምንድን ነው የሚሰማቸው? እግዚአብሔር ለዚህ መልስ አለው። መዝሙረኛው ዳዊት ብዙ ጊዜ ጓደኛ አለው ሲባል አይተናናቅም። አይገርምም? ዳዊት ጓደኛ ብዙ አንድ የንጉሱ ልጅ ነበረው ጓደኛ፣ በኋላ ሞተ። ከዛ በኋላ ጓደኛ ይኑረው አይኑረው አናውቅም። ነገር ግን እግዚአብሔር እረኛው ነበር። እንዲህ አለ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መልሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ለሰው ልጅ አስፈሪው ሞት ነው አይደል እንዴ? በዚያ ውስጥ እንኳን በሄድ፣ በመከራ ውስጥ እንኳን ባልፍ፣ እናልፋለን እኮ በመከራ ውስጥ፣ ቀላል አይደለም። አንዳንድ ጊዜ የጨለማ ቀን ይኖርብናል። አንዳንድ ጊዜ ሁሉም ግራ ይገባናል። በዚያ ጊዜ የሚያስጠጋን እግዚአብሔር ነው። አንዳንድ ጊዜ ያመናቸው ሰዎች እንኳን ሳይቀር ጠላቶቻችን ሆነው ይቆማሉ። አንዳንድ ጊዜ አብረናቸው የኖርናቸው የኔ የምንላቸው ሰዎች ቀን በጣላቸው ጊዜ ዞር ይላሉ። እንደዚህ አይነት ነገር ጥሩ እንደሆነ ልንገራችሁ። ምኑ ነው የዚህ አይነት ነገር ጥሩ የሚሆነው? ዙሪያውን ያላችሁ አለኝ የምትሉን ነገር በተናደ ጊዜ፣ ሲናድ አንዳንድ ጊዜ እሱ ነገር ጥሩ እንደሆነ ልንገራችሁ ከልምዴ። እግዚአብሔር ብቻ ከእናንተ ጋር ይቆማል። እግዚአብሔር ብቻ እረኛቸው ይሆናል። ስለዚህ አንጨነቅም። አስቀድሜ የእሱን የጥበቃ እንትን አያለሁ። እረኛ የእሱ ከፊት ያለ። ስለ እረኝነት የምታውቁ ሰዎች እንዳላችሁ አላውቅም። እኔ ስለ እረኝነት አውቃለሁ። መጥፎ እረኛ ነበርኩ እንጂ እረኞች ምን ያህል ጠንቃቃዎች እንደሆኑ አውቃለሁ። ስለዚህ እግዚአብሔር እረኛዬ ነው። በሞት ጥላ ስር እንኳን ብሄድ አንተ ከኔ ጋር ነህና ምንን አልፈራም? ክፉን፣ ሞትን አይደል፣ ክፉን አልፈራም። የሞት ጥላ የምንለው ነገር ክፉ ነገር ነው። አንዳንድ ጊዜ መጣጣር ሊሆን ይችላል። አንዳንድ ጊዜ የህሊና ሙግት ሊሆን ይችላል። አንዳንድ ጊዜ ባልጠበቅነው ሰው ላይ መጎዳት ሊሆን ይችላል። በዚያ ውስጥ እግዚአብሔር እረኛችን ሆኖ ያልፋል። ክብርና ምስጋና ለእሱ ይሁን። ለዚህ ነው አስቀድማችሁ ጽድቁንና መንግስቱን ፈልጉ። ነገ ፈልገን ወደዚህ ዓለም አልመጣንም። በነገራችን ላይ እዚህ ውስጥ ማን ነው ፈልጎ የመጣ ተስማምቶ ከእግዚአብሔር ጋር የሚነግረኝ? ቶሎ በሉ። አቤት ጥያቄ ገብቷቸዋል? አጠገባቸው ያሉ ሰዎች ደህና ናቸው? ጥያቄ ገብቷቸዋል አይደለ? እዚህ ውስጥ ተስማምቶ ወደዚህ ዓለም እኔ ማንነቱን ቀርጾ የመጣ ሰው አለ ወይ? የለም። ስለዚህ አመጣጣችንም የኛ አይደለም፣ አኗኗራችንም እንግዳስ የኛ አይደለም። እስቲ አንዱ ሊበዛባችሁ ይችላል። ለምንድን ነው እግዚአብሔርን የምንወደው? እስቲ ንገሩኝ። ፍቅር ስለሆነ፣ በአምሳሉ ስለፈጠረ። እሺ ሌላስ? ፍቅር ስለሆነ። እሺ ሌላስ? ሁልጊዜ በተደረገልኝ ላይ የተቀመጠ ምስጋና ነው የምናመስግ። ይህን ስላደረገልኝ፣ ይሄ ስለሆነ ነው አይደል?
እንደዚያ ነው። ሌላ አታምጡ። አሁን ቤተክርስቲያን ስለሆናችሁ ሌላ አታምጡ። እግዚአብሔር ይህን አድርጎልኛል፣ ይህን ስላደረገልኝ በማድረግ ላይ አይደለም። አባቴ ስለሆነ ከዚያ በላይ ነው። እና እሱም ደግሞ አባቴ ስለሆነ የኔ ጌታ ለኔ እኔ ከማስበው በላይ ያውቃል። እስቲ እንዲህ አድርጌ ላስቀምጥ። እናንተ ልጆቻችሁን አሁን ዛሬ ዳቆን የሆኑት ህፃንና የሰበከው ልጅ ወላጆቹን ብትጠይቋቸው ስንት ዓመቱ ነው የሰበከው ልጅ? 11 አሁን እንግዲህ 11 ዓመት ነው። የሱ ወላጆች የሚያዩት ዛሬ ኮሌጅ ጨርሶ ትዳር ሲይዝ ነው። ፓኬጅ ይለዋለሁ፣ ይቅርታዬን ቃል በመጠቀሜ ፓኬጁ የወላጆች ፓኬጅ ልጆቻቸውን አሳድገው ኮሌጅ አስገብተው ሲያስመርቁ ነው። ከ1 ዓመት ጀምሮ እስከ 20 ምናምን ዓመት ድረስ ነው ፓኬጁ የወላጆች የማሳደግ ግዴታ አይደል እንዴ? አይደል ወላጆች? ልክ እኛን እግዚአብሔር የእኛን ህይወት በዘላለም ህይወት ውስጥ ነው ያስቀመጠው። ይቺ እኛ የምንኖራት በብራኬት ውስጥ ያለች አንዲት ቃል ብቻ ናት። እኛ የምንጨነቅላት ይሄ ቤት ምናምን መኪና 24 ሰዓት የምንገዛለት ልብስ ምን የምንለው በብራኬት ውስጥ ያለች አንዲት ቃል ብቻ ናት። ነገር ግን እኛን በዘላለም ህይወት ውስጥ ነው እኛን የሚያየን እግዚአብሔር። እኔ ጋር ናችሁ? ስለዚህ አስቀድሞ የሚያስበው የኛን ህይወት በእሱ ለኛ ባለው ዘላለማዊነት ውስጥ ነው። ስለሆነም ለኛ ከኛ የበለጠ እሱ ያስባል። ምክንያት አባታችን ስለሆነ። ስለዚህ እኛ በእግዚአብሔር ዓላማ ውስጥ ትልቆች ነን። ቅድም ትንሽ ነን አትበሉ ሲሉ ሰምቻለሁ ሊቀመኑ። እውነት ነው። እግዚአብሔር ትንሽ ሰው አልፈጠረም በምድር ላይ የለውም፣ ትንሽ የለውም። የእግዚአብሔር ህዝብ ሁል ጊዜ ትልቅ ነው። አይ ጋር ናቸው። የእግዚአብሔር ቤተክርስቲያን ትልቅ ናት። በ12 ሰዎች ነው የተጀመረችው። ነገር ግን ዓለም አቀፍ ዓላማና አጀንዳ አላት። እኔንና እናንተን እግዚአብሔር ለዓለም አቀፍ አጀንዳ ነው ያስቀመጠን። እዚህ ቦታ ላይ እግዚአብሔር ያለ ዓላማ እኛን እዚህ አላስቀመጠን። ይሄ ቦታ የእግዚአብሔር ዓላማ አለበት። ስንመጣ የኛ ውሳኔ ካልሆነ የመሄዳችን ጉዳይም በእኛ እጅ አይደለም። ስለዚህ ለሚቆጠረው ዘመን አንጨነቅ። ልቅስ እስቲ እጹብና ድንቅ ሆነን መፈጠራችን እናስብ። ስለራሳችሁ አስባችሁ ታውቃላችሁ? እግዚአብሔር ሆይ ድንቅ አድርገህ ስለፈጠርከኝ አመሰግናለሁ ብላችሁ አስባችሁ ስለራሳችሁ ስለውስጣችሁ አስባችሁ ታውቃላችሁ? እርግጠኛ ነኝ አታውቁም። እስቲ ስለራሳችሁ አስቡ። ማንም የሰጣችሁ እኮ አይደለም፣ የእናንተ አስቡ። መዝሙረኛው እንዲህ አለ፣ ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ስራ ድንቅ ነው፣ ነፍሴ እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካሌም በምድር በታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖቼ አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይቀር በመጽሐፍ ተጻፈ። አውይተው እንደዚህ እግዚአብሔር እንደሚያውቀን ታውቁ ይሆን? አይቀርናችሁ? እየሰማችሁ ነው? እንደዚህ እግዚአብሔር ገና ሳንፈጠር እግዚአብሔር ያውቀናል። አሜሪካ የመንጣታችን ለኛ ድንገተኛ ሊሆን ይችላል፣ ወይም ባደረኩት ብልጠት ሊሆን ይችላል። አይደለም። በእግዚአብሔር ዓላማ ግን ገና ሳንፈጠር እግዚአብሔር ያዘጋጀው ነገር ነበር። ምናልባት ወላጆቻችን አስበው ላይ ወልዱን ይችላሉ፣ ነገር ግን በእግዚአብሔር ዓላማ ውስጥ ነበርን። ለዚህ ነው ዛሬ እኔና እናንተ እዚህ ያለ ነው። ክብር ለሱ ይሁን። ገና ሳንሰራ እግዚአብሔር አወቀን። ገና ሳንሰራ እግዚአብሔር አወቀን። ብዙ ጊዜ የምንኖርበት ነገር እንኳን አንዳንድ ጊዜ የምንኖርበትን ቦታ እንኳን እንጠላለን። አልመረጥነውም እኮ እኛ እንድንኖር ተብለን የምንኖረው ኑሮ ነው ይመስለናል። አልመረጥንም። ኢሳይያስ እንዲህ አለ፣ ሰማያትን የፈጠረ እግዚአብሔር እርሱ ምድርን የሰራ ያደረገና ያጸናትም መኖሪያ ልትሆን እንጂ ለከንቱ አይደለም። ለኛ ነው የሰጠው። አሜን። ወጣ ብላችሁ አበባውን አይታችሁ ታውቃላችሁ? ወጣ ብላችሁ ተፈጥሮን አይታችሁ ታውቃላችሁ? በዚያስ ተደንቃችሁ ታውቃላችሁ? እንደዚህ ሁላችሁም ቁሙ። የተኛ ሰው አለ? ሁላችሁም ቁሙ። እንደዚህ ሁላችሁም ቁሙ። ሁላችሁም እጃችሁን አውለብልቡት።
እጃችሁን አውለብሉት። ይህን ያህል እየተናገርኩ ከተኛችሁማ በቃ አለቀ። እኔ ትናንት ማታ ሳልተኛ ያጠን። እሺ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰን እግዚአብሔር ይመስገን። በሉ ቁጭ በሉ። ይቅርታ እንዲያው ቁጭ በሉ ብድግ በሉ አልኳቸው። ትንሽ ድፍረት አበዛው ይሆን ወይስ እንዴት ነው? የማነቃቃት ልበለው? እንደሱ ይቅር በሉኝ። እና እግዚአብሔር ተመልከቱ፣ በመጣገባችን ያለውን ስለማናይ ሁልጊዜ እንደፈራን እንኖራለን። እግዚአብሔር ለኛ ያደረገውን ስለማናይ ዛሬን ሳንኖር ለነገ እንጨነቃለን። ስለዚህ ትናንትም አልፏል። እሺ ትናንት አልፏል፣ አይመለስም። በቃ ትናንት የተደረገ ነገር ሁሉ ታሪክ ነው፣ ከትናንት ጋር አልፏል። በቃ ነገ ገና አልመጣም፣ ገና ነው። ስለዚህ ዛሬን ኑሩ። እኔ ጋር ናቸው። ስለዚህ ነገን በትናንት ጸጸት ሳልጸጸት፣ በነገ ፍርሃት ሳልፈራ ዛሬን እንዴት እንደምንኖር 3 ነጥቦች ልስጣችሁና ልደምድም። ምክንያቱም ደክሟችኋል፣ አይናችሁ ስልም ስልም እያለ ነው። የመጀመሪያው ነገር መቅደም ያለበትን ነገር አስቀድሙ። ሁልጊዜ የኛ ችግር ይሄ ነው። 30 ነገር ሊኖረን ይችላል። ነገር ግን 30ውን አንድ ቀን አናደርገውም። እኔ ጋር ናችሁ። ስለዚህ ጻፉት 30ውን። ከ30ው ውስጥ 15ቱን አውጡት። አስፈላጊ የሆነው 15ቱንም አንድ ቀን አታረጉትም አይደል እንዴ? ለምንድን ነው የማታረጉት? አይደለም የመብዛት አይደለም እናንተ አንድ ናችሁ። አንድ ሰው 15 አያደርግም። እንዴት ነገር ነው? ስለዚህ አንድ ናችሁ። ከዚያ 15ቱን ምረጡና 7ቱን አውጡት። የመጀመሪያ ያላችሁትን 7ቱ አትችሉትም። አሁንም 7ቱንም አትችሉት። ለምን? አንድ ናችሁ እናንተ። ቀኑም አንድ ነው፣ እናንተም አንድ ናችሁ። ስለዚህ ያንን ቀንሱ። ከዚያስ 3ቱን 7ማ 5 እንደዛ ያደርግ። ከዚያ የመጀመሪያ 2ቱን አስቸኳይ የሆኑትን ምረጡ። ከዚያ ቁጥር 1ን ያዙ። the first thing first። ግን ይሄ በዓለሙ ነው። በመንፈሳዊ ዓለም ደግሞ የመጀመሪያ ከሁሉ አስቀድማችሁ ምን እንፈልጓሉ? ጽድቅንና መንግስትን። ገንዘብም ይኑረን በሉ፣ ዕውቀትም ይኑረን በሉ፣ ቤትም እንግዛ በሉ፣ መኪናም ደራርቡ፣ ልብሶችንም ጨምሩ። ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ። ይህ ሁሉ አቤት ይህ ሁሉ ሁላችሁም ይጨመርላችኋል። ስለዚህ አሁን አስቀድመን ገንዘብ ስለምንፈልግ መጨመሩ ይቀልና ይቀንሳል፣ ቅነሳ ይገባል። ስለዚህ መቅደም የሚገባውን አስቀድሙ ነው። ምን አለ? ይህን ሳይዛብ ሁሉ ይፈልጋሉ፣ የማያምኑ ይህን ሁሉ ይፈልጋሉ ነው የሚለው። ምግብ፣ መጠጥ፣ ልብስ የማንኛውም ይፈልጋል። እናንተ ከማንኛውም የተለያችሁ ናችሁ። ምክንያት የዘላለም ሕይወት በልባችሁ እግዚአብሔር ያስቀመጣችሁ ሰዎች ናችሁ። ክርስቶስ ዋጋ የከፈለላችሁ ናችሁ። እናንተ ተራ ሰዎች አይደላችሁም፣ በወርቅ የተገዛችሁ ናችሁ ይላል ሐዋርያው ጳውሎስ። ተራ አይደላችሁም። ራሳችሁን ተራ አታድርጉት። እዚህ ሰርቀው ገንዘብን እንከብራለን ከሚሉ ጋር ለምን ትደረደራላችሁ? እናማ የዘላለም ሕይወት የሌላቸው ናቸው ነው የሚለው እኮ መጽሐፉ። እኔ ጋር ናቸው ወገኖቼ። ስለዚህ ምን አለ? ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የእናንተ አባት የሰራችሁ ያውቃል። ምክንያት ስለሰራችሁ እንዴ የወለዳችኋቸው ልጆች ምግብ እንደሚያስፈልጋቸው ካወቃችሁ እናንተን እኛን ምግብ እንደሚያስፈልገን እግዚአብሔር ያውቃል እኮ። ለምን ታዲያ ይሄን ሁሉ ፈጠረው? ይሄ ሁሉ እኮ የተፈጠረው ለእኛ ነው።
ነገር ግን እኛ ስስታሞች ስለሆንና ጠላዮሶች ስለሆን ከመብላት ይልቅ ማበላሸት ስለሚቀድመን ይሄው አሁን አንድ ክረምቱና በጋውም ግራ ገብቶት ቁጭ አለ። ምንድነው የሚባለው? ይሄ ፖሊሽን የሚባለው ምንድነው? አረ እንዴ ንገሩኝ እንጂ። አዎ ቀለጠ እኮ ዓለም እኮ ቀለጠ። ከጥቂት ጊዜ በኋላ እኮ ቀልጦ ሊያልፍ ነው። ግን ነጋዴዎቹ ያላቸውን ሳይበሉት እንዴት አይነት ነገር ይኸውላችሁ፣ እነዚያም እንደዚያ ናቸው። እናንተ ግን ከነዚያ የተለያችሁ ናችሁ። የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል። ሁለተኛ ጌታችሁን የሚያስተዳድራችሁን ምረጡ፣ ገዣችሁን። ገዥሽ ማን ነው? ገዥህ ማን ነው? ማን ነው የሚያስተዳድራችሁ? በሉ ተው፣ አይ እሱንማ አትናገሩ። ሁለት ድርድር ቢመጣ ይህን ጥያቄ ነው የምጠይቃችሁ። 500 ሺህ ብር ትሰጣችኋል ለእያንዳንዳችሁ። ይሄ ነው እንግዲህ ሰናሪው እየሰራ ነው። የሆነ እስቲ እንትን እንስራ፣ የሆነች ልምምድ ነገር ምንድነው? የሆነች ልምምድ ነገር ኬስ ስታዲ እንስራ። እዚህ ላላችሁት ለሁላችሁ 500 ሺህ አቶ ትራምፕ ሊሰጡን ፈለጉ። 500 ሺህ ሊሰጡን ፈለጉ። አቶ ትራምፕ ግን ከእያንዳንዳችን እንድናደርገው የሚፈልጉት ነገር አለ። ለ6 ወር ያህል ቤተክርስቲያን የሚባል ብቅ እንዳትሉ ነው። እኔ ጋር ናችሁ? እናንተ ይህንን ብትባሉ ምን ማድረግ ትችላላችሁ ተብላችሁ ብትጠየቁ የቱን ትመልሳላችሁ? ገብታችኋል ጥያቄው? አዎ። ስለዚህ ምንድነው የምታደርጉት? ገንዘቡን ትወስዳላችሁ። እርግጠኛ ነኝ ታደርጋላችሁ። ከዚያ ታደርጉና አይደለም እሱማ ታደርጉታላችሁ። ታረጉትና ምን እናደርገውና አለቅ እንትን እንላለን። ትርጉም እንመጣለን። ቆይ 6 ወር አይደለም አልመጣው። በ6 ወር ስንት ሆድ ይመጣል? ከዚህ ባልመጣ ሌላ ቤተክርስቲያን እሄዳለሁ እንላለን። ባልሄድ ደግሞ ከቤት የሱኝ ጸልየለ እንደሱም እንላለን። እነዚህን ነገሮች እንደረድርና ይሄንን አህዛብ ይፈልጉታል። እናንተ ከዚህ በላይ ናችሁ። ጌቶቻችሁ ማን ናቸው? የመጽሐፍ ቅዱስ ጌታ እንዲህ አለ፣ ለሁለት ጌቶች መገዛት የሚቻለው የለም አለ። መቼም ገንዘብ አይገዛንም የምትሉ ሰዎች ካላችሁ ስህተተኞች ነው። ሁላችን ገዝቶናል። እውነት እንነጋገር ከተባለ ገንዘብ ገዝቶናል። አሜሪካን ይመጣል። ታዲያ ለምንድን ነው? ገንዘብ ገዝቶን ነው። ውሸት ነው። ይሄ መግዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ክርስቶስ ገንዘብን ከእግዚአብሔር ጋር እኩል አድርጎ ያስቀመጠው። የምንመርጠው እኛ ነን። ገዣችንን የምንመርጠው። ስለዚህ ከጭንቀት ለመዳን ገዥህን ምረጥ። ዛሬ የሚያስተዳድርህ ማን ነው? በላይ ላይ የነገሰ ይህን አታድርግ እያለ ሚስትህን ካድ፣ ባልሽን ካጅ፣ ልጅህን ያላሳዳጊ ተው። የማናውቀው ነገር አለ እንዴ? ስንት ሚሊዮን እኮና የእያንዳንዳችሁን ጓዳ እኮ እንሰማለን። አንዱ 3 ልጆቹን ያላሳዳጊ ጥሎ ባለቤቱን ጥሎ ሄዶ ደወለ ለወንድሙ። እንዴው ወደ አንተ ሀገር ልመጣ ነበር፣ ምን ልታረግ? ወደ አርበኞች ግንባር ልሄድ። እሱ የሚሄደው አርበኞች ግንባር አለ የሚባለው ኤርትራ ነው። እሱ ግን የሚጠይቀው ሌላ ሀገር ነው። ሌላ እንደዚሁ እንደ አሜሪካ ያደጋገር። ግን ያ ሰው ለኢትዮጵያ ሊታገል ነው። ግን ምኑን ጥሎ ሄዷል? ንገሩኝ። 3 ልጆቹን ያላሳዳጊ ጥሎ ሄዷል። ይሄ ገንዘቡ ገዥ ነው ወይስ ህሊና ነው? ማን ነው ገዡ? ህሊና ወይስ ገንዘብ? ንገሩኝ። ስራ አልሰራም ብሎ ደግሞ ታክስ ሙላ ተባለ። አንዱ ልጅን ስጠኝ። ለምን? ታክስ በመሞላ ጊዜ ለልጁ እኮ ደግሞ ገንዘብ አይሰጥም። ለልጆቹ ታክስ ገንዘብ የሚያስፈላ ወላጅ ያለበት ክርስቲያን ዓለም እንዴት ነው ለክርስቲያን ሊሆን? ትንሽ ወደ ቤት ገባው ይሆን ወይስ እንዴት ነው? የገንዘብ ሚና ምን ያህል እንደሆነ ነው በህብረተሰባችን ዘንድ። እኔ ጋር ናቸው። ማን ነው ገዣችሁ? አዎ ወንድማችሁን፣ እህታችሁን፣ ወዳጃችሁን፣ የትዳር ጓደኛችሁን በገንዘብ ያልተጣላ ማን አለ? ማን ገንዘብ ያልፈተነው አለ? በአንድስ ሆነ በሌላ የይገባኛል መብት እናስቀምጥበታለን እንጂ ከሰው በልጦብን አይደል እንዴ? የይገባኛል መብት ግን እናስቀምጥበታለን በውስጥ ትርጉም እየሰጠን እንደረድራለን። ሐቁ ግን ገንዘብ ገዣችን ሆኗል። እኔ ጋር ናቸው። ማን ነው ገዣችሁ? ስለዚህ ገዣችሁን
እመኑ። ሶስተኛ እመኑ፣ አማኝ ሁኑ። ስለዚህ ላለው ስለ ነፍሳችሁ በምትበሉ በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣል። እስቲ ስለ ራሳችሁ ምንድናችሁ? ማን ነው ራሳችሁን ያመጣ? ስለ ራሳችሁ ንገሩኝ እስቲ። ማን አለ? ራስህን ካላመጣህ የምትለብሰው ነገር የምትጠጣው ነገር ቀላል ነገር እኮ ነው። ከባዱን ነገር እግዚአብሔር አድርጓል። ቀላሉን ነገር አንተ ማድረግ ትችላለህ። ነገር ግን ይሄ በእምነት ቢሆን ነው። ስለዚህ ከትናንት ጸጸት ከነገ ፍርሃት ተወግደን ዛሬን በሰላም ለመኖር ያለ ጭንቀት ለመኖር አንድ ነገር እንጨምርና ልደምድም። ዓይናችሁን ወደ ላይ አንስታችሁ ተመልከቱ አለ እግዚአብሔር። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? እስቲ ወደ ውስጣችሁ ተመልከቱ። እስቲ ዓለማትን እዩት። ዝም ብሎ እኮ ይሄዳል በስርዓቱ። ወፍ ይበራል፣ ጉም ይመጣል፣ ዝናብ ይሄዳል፣ በጋ ይመጣል። ሁሉም በስርዓቱ። ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም። ያዕቆብ ሆይ፣ እስራኤል ሆይ፣ ኢትዮጵያዊ ሆይ፣ ክርስቲያን ሆይ በለው። ይህንን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዞች ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ። በኃይላቸው የሚመኩ ይወድቃሉ፣ እግዚአብሔርን በመተማመን የሚሄዱ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እነማን? እግዚአብሔርን ያመኑ። እግዚአብሔርን ያመኑ በስራ ቦታ ታማኞች ናቸው። እግዚአብሔርን ያመኑ በህብረተሰብ የተከበሩ ናቸው። በእግዚአብሔር ሐሳብ የሄዱ ሰዎች በየትኛውም ቦታ መብራቶች ናቸው። በተራራ ላይ የተተከሉ ከተሞች ናቸው። እናንተ እነማን ናቸው? ስለዚህ ወገኖቼ እምነታችን ወደ እግዚአብሔር ይሁን። ሐዋርያው ጳውሎስ ይህንን ተናገረ። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና አእምሯችሁን በክርስቶስ ኢየሱስ ይጠብቃል። ስለዚህ ለነገ አትጨነቁ። ነገ ገና አልደረሰም። ከመጣም ለራሱ ክፋቱ ለቀኑ ይበቃዋል። ዛሬ ግን ያንተ ያንቺ ቀን ነው። ዛሬ በምስጋና፣ ዛሬ በክብር፣ ዛሬ እግዚአብሔርን ከፍ ከፍ በማድረግ፣ ዛሬ ያላችሁን በማየት በማስተዋል፣ በውስጣችሁ በመደሰት የቤት ስራ ልሰጣችሁ ነው። ከቤት ስትሄዱ ያላችሁን ነገር እስቲ እዩት። ሄዱና የምትበሉበትን ሳህን፣ የምትቀመጡበትን ቤት፣ የገዛችሁትን ጠረጴዛ፣ ወንበሩን እዩት። እዚያ ቁጭ በሉና እስቲ ለደቂቃ ያህል እግዚአብሔርን ክብር ላንተ ይሁን በሉ። አዎ አታውቁትም ያላችሁን። እስቲ ያላችሁን ዛሬ ያላችሁን እዩት። የመከረን ያስተማረን ክብር ምስጋና ይግባው። ስለሰማችን እግዚአብሔር ይስጥልኝ።